ጠፍተሻል። ሰላም አብዬ፣ እንዴት ነሽ? አለሁልሽ ማሪ። ሰላም ነው አለው። ሰላም ነው። እንዴት ነሽ? ደህና ነኝማ። በመጀመሪያ አድናቂሽ ነኝ። በጣም ነው የምወድሽ። በጣም አመሰግናለሁ። ፈጣሪ አክብርልኝ። እሺ ውዴ፣ እኔ ታሪኬ የ19 ዓመት ልጅ ሆኜ ነው ታሪኬ የሚጀምረው። በሰው ቤት እየሰራሁኝ ነበረ እና ከሆነ ሰው ጋር በአጋጣሚ ተዋወቅን። የሰው ቤት እየሰራሁ እየተማርኩኝ 9ኛ ክላስ ከሆነ ሰው ጋር ተዋወቅን እና እህቶቼ፣ ቤተሰቦቼ ምናምን በጣም ገፉኝ፣ ዱርዬ ናት አሉኝ። እሺ ይሰማል አብዬ? አዎ ማሪ፣ ይሰማል። አዎ ይሰማል። እና ተማሪ እያለሁኝ ቤተሰብ አለኝ፣ እናት አባት የለኝም፣ ወንድም ምናምን አለኝ እና በጣም በቃ ሰው ቤት እየሰራሁ በአጋጣሚ ከሴትዮዋ ጋር ባለቤቷ ሞተ እና አጥላኝ ወደ አዲስ አበባ ገባች። አዳማ ነበርኩ እኔ እና ይሰማል አብዬ? ይሰማል። ካልተሰማ እኔ አይሰማም እላለሁ። ከዛ ውጭ አንቺ ዝም ብለሽ። እሺ ውዴ፣ እሺ። እና በአጋጣሚ ሴትዮዋ ወደ አዲስ አበባ ጥላኝ ገባች። ቤተሰብ አብረን እኔ ስትለኝ 9ኛ ክላስ ነበርኩ። ትምህርት ማቆም አልፈለግኩም፣ እዚሁ ነው መቀጥለው አልኳት። እና እሷ ጥላኝ ስትሄድ በቃ ቤተሰብ እህቶቼ ምናምን እንደዚህ ነው ምናምን የሚያስተምረኝ የለም ምናምን ስላቸው በቃ አብረሻት ለምን አልሄድሽም አንቺ ዱርዬነት አምሮሽ ነው ምናምን እያሉኝ በጣም በተገፋው ሰዓት ከሆነ ሰው ጋር ተዋወቅን እና እነሱ ቤት እንደ አጋጣሚ አንድ ሰፈር ነበር። እነሱ ጋርም እንደ ሰራተኛ ነገር ገባውኝ እና እየሰራው እያለ በጣም በቃ ውስጤ እኔ ለመረዳት ሞከረ። ሲረዳኝ በቃ ቤተሰብም ቤተሰብ መንትያ ወንድም ሁሉ ነበረኝ። በቃ ዱርዬ ነሽ ከእሷ ጋር አብረሽ መሄድ ያልፈ። እኔ ግን ለትምህርቴ ብዬ ነበር። ዘመዶች አሉኝ፣ ዘመዶች ሁሉም ገፉኝ። በቃ ዱርዬነት አምሮሽ ነው ምናምን ተባልኩ እና ከዚህ ልጅ ጋር ተዋወቅን። ከዛም ተዋወቅን ዝም ብለን በቃ እንደ ሰራተኛ እነሱ ቤት ገብቼ ስማር ሲያጠናኝ በቃ ቤተሰብ አለኝ እንዴት ተገፋው እንደሆንኩኝ ሲያቅ በጣም ሰፖርት አረገኝ፣ አገዘኝ። ከዛን በቃ ከሱ ጋር በፍቅር አስተማረኝ። በጣም ጥሩ ሰው ነው፣ በጣም ነው የማመሰግነው። እና በ19 ዓመቴ ነበረ በጣም ብዙ ችግርን አሳለፉ። ከሱ ጋር እንደ እህቱ በጣም አገዘኝ፣ ትምህርቴንም እንድማር ገፋፋኝ እና እየተማርኩ አስተማረኝ። እና በአጋጣሚ እየተማርኩኝ ዝም ብለን ፍቅር ግንኙነት የለም ግን ዝም ብዬ እነሱ ቤት የገባሁት እና በመሀል ምንም አላውቅም ነበር። አረገዝኩኝ እና በዛም ሰዓት ከትምህርቴ አረገዝኩም ስለሱ ደስተኛ ሆኖ የተቀበለኝ። ትምህርቴን እንዳቆምም በቃ እንድማር ነው እሱ በጣም ትምህርቴን ወልጄም ትማሪያለሽ ብሎኝ 11ኛ ክፍል ላይ ያለውን 10ኛ ክላስ አረገዝኩኝ። መጨረሻ አካባቢ 11ኛ ክላስ ላይ ወለድኩ እና ቤተሰቦቼም እስካሁን እንደዛ ሞኜ የት ነሽ የሚለኝ የለም፣ እህት ወንድምም። እና እሱ በጣም መልካም ሰው ነው፣ ቤተሰቦቹ በጣም መልካም ሰው ናቸው። እና በቃ እየደገፈኝ አይዞሽ፣ በመሀል እንደዚህ ሳረግዝ ለእናቴ ወረቀት ላክን። እናቴም ደስተኛ አልሆነችም፣ ከትምህርቷ ላይ ምናምን አለችኝ። እና እሱ በጣም መልካም ሰው ነው። አሁንም ከትምህርቴን እንዳቆም በቃ ቤተሰብ እንደተገፋው ስለሚያውቅ እንዳቆም አልፈለገም። ትምህርቴን ቀጠልኩ 12ኛ ክላስ ድረስ ልጄን እየያዘ እናቱ ቤተሰቦቹ በጣም መልካም ሰው ናቸው። ትምህርቴን እንደማር በጣም አገዘኝ። 12ኛ ክላስ ጨረስኩ። ያም ታሪክ ተለወጠ። ልክ እኔ ደህና ቦታ ላይ ጥሩ ልጅ ነው ቤተሰብ አለውን ሲሰሙ ቤተሰብ እኔን ፍለጋ መጡ እና እኔ ግን አሁን ላይ በቃ በጣም በልጅነት የተፈተንኩ ሳልፈልግ ስለነበር ወደ ትዳር የገባሁት። ግን ያው እግዚአብሔር መልካም ሰው ላይ ነው የጣለኝ እና ዛሬ ላይ በቃ እህቶቼን ቤተሰቦቼን በቃ በጣም እንትን ስላልኩኝ ቦታ ልሰጣቸው አልቻልኩም። እልሻለሁ አብዬ አሁን ላይ በጣም 12ኛ ክላስም አትማርም ዱርዬ ናት ሲሉኝ ትምህርቴን ተፈተንኩ። ትምህርቴንም ጨረስኩና ደግሞ በእነሱ እል በቃ ጓደኞቼ ምናምን አረብ ሀገር ሄደው ነበረ። በእነሱ እል በቃ የማልፈልገውን አረብ ሀገርም አሁን ላይ አረብ ሀገር ነው የምገኘው። አንዴ ቀጥታ ይቅርታ ውዴ አንዴ። እሺ ችግር የለም ማለት
እሺ እና በቃ እህቶቼም ታላቅ እህትም ነበረችኝ ሌሎቹን ሰፖርት እያደረገኝ ስታስተምር እኔም በቃ ጠያቂ ያጣው በዛን ሰዓት ከዚህ ልጅ ጋር ተዋወቅኩ። በጣም መልካም ሰው ነው። ዛሬ ድረስ አከብረዋለሁ፣ ወደዋለሁ። የልጅነቴ ነው እና በቃ አገዘኝ። ልጅ 12ኛ ክላስ አምናን የተፈተንኩት 2016 እና ልጅ ይዞ ከእናቱ ጋር ልጄን ይዞ ከትምህርትሽ ከጓደኞችሽ አትቀሪም ብሎ ተፈተንኩኝ። አዳማ ዩኒቨርሲቲ ነበር የተፈተንኩት። ሪሚዲያል አግኝቻለሁ ግን የተወሰነ ውጤት ቀረብኝ እና በጣም መልካም ሰው ስለሆነ ለሱ በቃ ውለታውን የምከፍልበት አቅም ስላሌለኝ በጣም በተጣልኩ ጊዜ እንደ ታናሽ እህቴ ነው ማይሽ፣ ጎበዝ ነሽ አንቺ ተማሪ ብሎ አገዘኝ እና ሳወራ ራሱ ስለሱ እንቧን የሚያንቀኝ በጣም መልካም ሰው ነው። እህቶቼ ወንድሞቼ፣ መንትያ ወንድሜ ከማይገርምሽ በቃ ዱርዬ ነሽ ብለው በጣም ሲገፉኝ ያሌለ ስም ሲሰጡኝ በጣም ራሴን በቃ አላቅም እና በጣም ሊያዘኝ። በእናቴ ዘመዶች በጣም ባለሀብት አጎት ነበረኝ፣ አንድ ሰፈር ነን እና በቃ በሱ ሁሉ ዱርዬ ናት እቺ እያለ ለእናቴ በጣም ያልሆነ ነገር ይነግራታል። ከማይገርምሽ የሆነ ጊዜ ላይ እየተማርኩ 500 ብር ሰጠኝና ሄዶ ነው በቃ ለእናቴ ልጅሽ እዛ ብር አምጪ እኔን እያለ ታስቸግረኛለች፣ ታዋቂ ነው ስሜን ልታስጠፋ ነው፣ የትም ዱርዬ ናት እየተንዘላዘለኝ ብሎ ይነግራታል። በማላውቀው እሷ ገዛን እኔ ለካ የትም እንደዚህ ዱርዬ እየሆንሽ እዛ እሱን እያስቸገርሽ ስትለኝ በጣም እያለቀስኩ አንድ ጓደኛ አለችኝ፣ ጓደኛዬ ታሪክ ትባላለች። በተራብኩ ባጣው ጊዜ እሷም ከጎን ሆና አመሰግንሻለሁ ውዴ ኑርልኝ እወድሻለሁ እላታለሁ እሷንም እና ያን ሁሉ አሳልፌ ዛሬ የ2 ዓመት ቆንጅዬ ልጅ አለኝ ወልጄ ከባለቤቴ ጋር ነኝ እና በቃ አክስቶቼም ዘመዶቼም አችልም ጓደኞቼ ሁሉ አረብ ሀገር ሄደዋል። ዱርዬ ሆና ተንዘላዝላ ቀረች። አባቴ በቤት የለም። አባቴም በጣም ነው ወደ ሞት ልጅ ነን እና አችልም ዱርዬ ናት በቃ ዘልዛላ ናት ሲሉኝ በጣም እልህ ይዞኝ እንደ አጋጣሚ ኳታሪ አክስቴ ልጅ ነበረች አመቻችልኝ ምናምን እንኳ ፓስፖርት ነበረኝ። ከዛ እንደ አጋጣሚ አመቻቸችልኝ። ልጅ ዓመት 10 ወር ሆኖ እንደ አጋጣሚ ሲመጣልኝ አፈቀደም ባለቤቴ። እኔ እያኖርኩሽ አይደል ምን አጣሽ አለኝ። ግን በቃ መልካም ሰው ነህ ሄደን ላግዝክ 2 ዓመት ሰርቼ ላግዝክ አንተ በጣም መልካም ሰው ነህ ብዬው ያው አልፈቀደም። ግን በቃ እኔ ያልኩትን እሱ እኔን የሚያስደስተኝ ሁሉ በጣም ደስተኛ ነው። ሂጂ በቃ 2 ዓመት ሰርተሽ ትመጫለሽ ብሎኝ ፈቅዶልኝ አሁን ላይ ኳተር ነው የምገኘው። ከመጣሁ 5 ወሬ ነው እና በቃ የተገፋ ሰው ሁሉ ዋናው ሰው ልጅ ጸሎት ነው። እኔም በቤቴ ቅድስት ድንግል ማርያም የልቤን ስነግራት እናቴም እህት ወንድሞቼ ገፍተውኛል። መብርሃን አንቺ ካለሽ እያልኩ ተርቤ 3 ቀን ውሃ እየጠጣ ያደርጉበት ቀን አለ እና የልቤን አይታ ጥሩ ሰው ላይ ጣለችኝ መብርሃን። ክብር ምስጋና ለድንግል ማርያም እና ዛሬ ላይ አረብ ሀገርም ሄድኩ። ከትምህርቴም አልቀረብ። ወንድሜ ምን እንዳለኝ ታውቂያለሽ? መንትያ ወንድም አለኝ። አንቺ በአንድ ድንጋይ 2 ወፍ ነሽ፣ ትምህርትሽን ጨርሰሽ እንደዛ ስትባይ ልጅ ወልደሽ ይሄን የመሰለ አረብ ሀገሩም አልቀረብሽም፣ አንቺ በአንድ ድንጋይ 2 ወፍ ነሽ፣ ጎበዝ ነሽ አለኝ። አሁን ላይ ማለት ተቀር ነው ሪካርድ እንደዛ ብሎ ላከልኝ እና የተገፋ የተጣለ ሰው ወድቆ አይወድቅም እና ባለቤቴ በጣም ነው የምወደው፣ በጣም ነው የማከብረው። ስሙ አድነው ይባላል። እድሜ ጤና ይስጥክ፣ ከነ ቤተሰቦች ኑርልኝ። ለእኔ እዚህ መድረስ ለእኔ አንተ ነህ ምክንያት ሄለዋለሁ አብዬ እና በጣም አንቺን እከታተልሻለሁ፣ ታበረታችናለሽ። አረብ ሀገሮች ላይ ያለ ነው ውዴ ኑሪልን እና ታሪኬን በዚህ ለመግለጥ ነው እንቦ ያንቀኛል። በቃ አንዳንዴ አሁን ላይ በቃ ምንም ነው እናቴም ሳትቀር ምንም ነው የማትመስለኝ። ምክንያቱም በተከፋ ሰዓት ከጓደኞቼ በታች እንዳሁን ማላቀው ውስጤን እንኳን በፍቅር ታሪክ እንኳን አብረን አልቀረብንም። ስተዋወቀው ስለተቸገርኩ ብቻ እነሱ ቤት ዝቅ ብዬ መጽዳት ገብቼ ነው ሲያየኝ አንቺ እንደ ታናሽ እህቴ ነሽ፣ ለትምህርቴ ጉጉት እንዳለኝ ስለሚያውቅ እስክሪብቶ ደብተር ገዝቶ አስተማረኝ እና በጣም ነው የማመሰግነው። ዛሬ ላይ አቺ የተባልኩትንም አረብ ሀገር ሄጄ እናቴ ዘመዶ በተለይ በተለይ በጣም ገፉኝ። ሁሉም ሳይሆኑ አሉ ጥሩ ጥሩ የሚያገዙኝ አክስቴ ልጆች ግን በጣም አሉ እና በቃ አቺም ዱርዬ ናት ምንድነች ሲሉኝ እኔ ዛሬ ላይ ሁሉንም የፈለኩት ምኞቴ ስገባም ገና 12 ጨርሼ ነው የመጣሁት። 2 ዓመት ሰርቼ እገባለሁ። ትምህርቴንም ቀጥላለሁ። ኮሌጅም ያስተምረኛል። ባለቤቴ በጣም መልካም ሰው ነው። ዛሬ እሱ ነው ከልጄ ጋር ተቸግሮ ይዞ ልጄን ስራውን ጎን ለጎን እያደረገ ሰራተኛ እንኳን አልቀጥርም ሰራተኛ አሳድግም ልጃችንም ብሎ ግማሽ ሰዓት ቤት ሆኖ እህቷ አለች እና እንደዛ ይይዙልኛል እና እግዚአብሔር ይመስገን ያ ሁሉ አለፈ። እንዲህ አውርቼ ያልጨረሰውም ታሪኬን አብዬ በልጅነቴ ተፈትኜ ብዙ ነገር አሳልፌ ዛሬ በ4 እግሬ ቆምኩ እና ለእኔ እዚህ ለመድረሴ ምክንያቴ ባለቤቴ ነው። ያላገባችሁም እንደኔ አይነት ጥሩ ባል ጥሩ ሰው ይስጣችሁ። እኔ ገና ልጅ ነበርኩ ምንም አላውቅ። 19 ዓመቴ ላይ ነው ሳገባ፣ በ20 ዓመቴ ነው የወለድኩት እና መክሮኝ አንቺ ለእኔ ታናሽ እህቴ ማለት ነሽ፣
አይዞሽ ብሎኝ መክሮኝ ባጣፋ እንደ እህቱ ተቆጥቶኝ ዛሬ እዚህ ደረስኩኝ እልሻለሁ አብዬ። እና አላቅም ስላስገባሽኝ ስላዳመጥሽኝ አመሰግናለሁ። እግዚአብሔር ይስጥሽ፣ ኑሪልን ውዴ። በጣም ደስ ይላል መልካምነትሽ። ይኸውልሽ እንደ ህይወታችን ጥሩ ሰው መጥፎ ሰው ሊገጥመን ይችላል። ይሄ ሰው ምናልባት መጥፎ ይሆን ነበር ይሆናል፣ ግን የውስጥ ነው የሚያየው አምላክ ፈጣሪ ሁሉ ይህ በጣም ይረብሻል አንቺ ጋር ያለው ነገር እና ፈጣሪ ሁሌም ከተገፉ ሰዎች ጎን ነው የሚቆመው። አንቺ በቤተሰቦች ስትገፊ ፈጣሪ ደግሞ በዚህ ጋር ካሰሽ ሳይደግ ሳይጣላም ገባሽ? አንቺ በቤተሰብ ተገፍተሽ ወጥተሽ በሰው ቤት የተቀጠርሽበት ቤት ውስጥ ትዳርሽን ባልሽን አገኘሽ፣ ልጅም ወለድሽ፣ ትምህርትሽንም ተማርሽ፣ የምትፈልጊው አረብ ሀገርም መጣሽ፣ ሀሳብሽ ሰመረ ሞላልሽ። የወደፊቱን ደግሞ ፈጣሪ ያውቃል። አሁን ቶሎ ሰራ አድርገሽ 2 ዓመት ኮንትራትሽ እንዳለቀ ሀገርሽ ግቢ፣ ከባልሽ እና ከልጅሽ ጎን ሆኚ። እሺ? ከ2 ዓመት በላይ እንዳትቀጥይ። ስደት አይሞላም፣ ገንዘብ አይሞላም። ከ2 ዓመት በላይ እንዳትቀጥይ። 2 ዓመት ኮንትራትሽ እንዳለቀ ግቢ ሀገር ቤት። እሺ? አሁን ሚውትሽ ነው። አሁን ሚውትሽን ማብራት ትችያለሽ ማሪ። አመስጋኝ ስለሆንሽ ነው የተጨመረልሽ። ስታመሰግኝ በህይወትሽ ይጨመራል። ወይኔ ሚውቷን ማብራት አታውቅም ይሆናል። እኔ ነኝ ሚውት ያረኳት። እስቲ ልጋብዛት። እስክሪንሽ ላይ የሚመጣውን በቀኝ በኩል ያለውን ተርን ኦን የሚለውን ንኪው። የስ አመስጋኝ ስለሆንሽ ነው የተጨመረልሽ። አሁንም አመስጋኝ ተጨመረልሽ። አሜን። እሺ አመሰግናለሁ አብዬ፣ ኑሪልን። ጎበዝ። አመስጋኝ ሰው ሁሌ መንገዱን እየጠረገ ነው የሚሄደው። የሰው ሲያመሰግን ይጨመርለታል፣ ሲያመሰግን ይጨመርለታል። አንቺ በትንሹ ስላመሰገንሽ ፈጣሪ እየጨመረ መጣ፣ እየጨመረ መጣ። አየሽ? እና በጣም ደስ ይላል። እንኳን ትዳርሽ ደስተኛ ሆንሽ፣ እንኳን ሆነልሽ፣ እንኳን አረገልሽ። ሴት ልጅ በትዳሯ ስትደሰት ደስ ይላል። ሴት ልጅ በትዳሯ ደስተኛ ከሆነች ጤነኛ ትሆናለች፣ ታምራለች፣ ታብባለች፣ እንደ አበባ ትፋፋለች። ዋናው ሴት ልጅ በትዳሯ ደስተኛ ስትሆን ነው። እና በጣም ደስ ብሎናል። እኛ እህቶች ተደስተንልሻል። ግን በጊዜ አመሰግናለሁ። አደራሽን በጊዜ ግቢ። ከ2 ዓመት ኮንትራት ጨምሪ፣ ይበቃሻል። የ2 ዓመት ደሞዝሽን አመስግነሽ ገብተሽ የሆነ ነገር ስይበት። ከባልሽ እና ከልጅሽ ጋር ሆነሽ ሌላ እህት ወይ ወንድም ለልጅሽ ጨምሪ። በቃ ትዳርሽን ህይወትሽን አጣጥሚ። ይሄ ስደት ህይወት አይሞላም። አንዴ 2 ዓመት ልጨምር ሌላ 2 ዓመት ልጨምር እያልሽ ከአይኔ ራቀ ከልብ ይርቃል። መረሳሳት እንዳይመጣ ከባልሽ ጋር አደራሽን። እሺ አብዬ አመሰግናለሁ። ባለቤቴም 2 ዓመት ነው የፈቀደልኝ። እኔም ከ2 ዓመት በላይ መቆየት ፍላጎት የለኝም። ጎበዝ ጎበዝ። ነገ 2 ዓመቷ ስታልቅ ብሩ ጣፍጦሽ ሌላ 2 ዓመት እንዳትጨምሪ በፍጹም። ኧረ ጭራሽ አልጨምርም አብዬ። እኔም እሱን እልህ ስላለብኝ በቃ ማድረግ እንደምችል ጎበዝ እንደሆንኩ ለራሴ በቃ ራሴን ስላሳመንኩት ነው እንጂ የመምጣት ፍላጎት እንኳን አልነበረኝም። ግን በቃ እልህ በጣም የሰዎች እልህ ስለያዘኝ ነው። ያ እልህ ምላጭ ያስወጣል ይባላል። አዎ ለዛ ነው አብዬ። እና በጣም ነው አመሰግነው፣ በጣም ነው የምወድሽ። በዚህ አጋጣሚ ኑሪልን። እሺ አመሰግናለሁ ማራሚ። እሺ አብዬ ሰላሙን። ከእናትሽ ጋር ብትታረቁ ጥሩ ነው። ታርቃችኋል? ታርቀናል። ግን አብዬ በቃ ይሆናላ የሆነ ውስጥሽ ቁርጥ የሚል ነገር እንደዛ ስለሆነብኝ ነው እንጂ እኔ አግዛታለሁ ባለው ነገርም ታርቀናል። ግን በቃ የሆነ የእናትነት ፍቅሩ ውስጤ በቃ እኔ እንጃ ለምን የተበደልኩ ጊዜ ለምን አይዞሽ አላሉኝም የሚለው ውስጤ ያደረና እንዴት ላርጋ ብዬ በቃ አልቻልኩም። ጥሩ እኮ ነው መበደል። ታዲያ ይኸውልሽ መገፋት ያጠነክራል። በተለይ ደግሞ በቤተሰብ የተገፋ ሰው ጀግና ነው የሚሆነው። ለምን ከቤተሰብ በላይ ምንም የለም። የቅርብ ሰው የራሴ እውነት የምታያቸው ሰዎች ከገፉሽ አንቺ ብረት ነው የምትሆኙ፣ ጀግና ነው የምትሆኙ። የትም መድረስ ትችያለሽ። መገፋት ያጠነክራል፣ ያበረታል፣ ያጎብዛል። ኦ ማይ ጋድ አይ ኢት lucky. You see? Get it to about this 1 hour order. Buy 4 items. Get it with just 1 order. Buy 4 items to get 600. I don't want to buy anything. I'm gonna buy you from Talabat that toys. This is Tamu, not Talabat. But that I didn't find on Talabat. There's no Lego. Okay, you find the Lego here? Yeah. Okay, pick now. What's the name of the Lego? Confirm. Okay, right. What is the name?
go and pay. To scan, I need to remove my mask. If you free upgrade. Okay, write the name of the toys and I will order it. Yes. But I will just keep it in the chart and later because to confirm I need to remove my mask. I got showing 200 Yes, plus. okay. I got 250. Very Now good. 800. ሀሳቤን ሰረቀኝ ልጄ ይቅርታ። እና ማለት ነው መገፋተሽ አንቺን አበርትቶሻል፣ አጀግኖሻል። እሺ እናቴ አትጥፊ። እሺ እውነት ነው መገፋት ጥሩ ነው። ባትገፊ አንቺ ነበር ዛሬ። እውነት ነው። ግን አንዳንዴ በቃ ስታስቢ በቃ ማለት ለምን አንዳንዴ እንጃ እኔ የእናንተ ልጅ ነኝ እስክል ድረስ ሌሎቹ በጣም ይደጋግፋሉ። ብታይ እህቶቼ፣ ታላቅ እህቴም ታላቅ ምናምን እያስተማረች እኔ በጣም ገፉኝ፣ ምንም ሳያዩብኝ ያለ ስሜ ስም ሰጡኝ እና ያ ነገር ነው በቃ ውስጤ አልወጣለኝ። ግን ያው ሰላም ለመፍጠር ሞክሬያለሁ፣ ግን አልቻልኩም አብዬ በቃ ውስጤ በጣም ተጎዳ። በጣም ያሳዝናል። ግን መገፋትሽን ውደጂው። መገፋትሽ ነው ዛሬ ላይ ያቆመሽ። የገፉሽን ሰዎች አመስግኛቸው። እነሱ ባይገፉሽ አንቺ ብቻሽን ቆመሽ እዚህ አደርሽም ነበረ። ባትገፊ ከቤተሰብ ባልሽን አታገኝም ነበረ። ገብቶሻል? ይሄን አደባባይ ላይ ወጥተሽ ያመሰገንሽው ባልሽን አታገኝም ነበር ባትገፊ። እውነት ነው። ስለዚህ መገፋት ጥሩ ነው። መገፋት ያጀግናል፣ ያጠነክራል። ለራስሽ መፍትሄ እንድትፈልጊ ያደርጋል። በራስሽ እንድትቆሚ ያደርጋል መገፋት። ስለዚህ እሺ አብዬ በቃ አሁን ሁሉንም ሰላም ፈጥሬ በቃ ይቅር ለማለት እሞክራለሁ። ከልብሽ ይቅር በያት፣ እናትሽን ከልብሽ ይቅር በያት። እንደገና የገፉሽን ሰዎች ሁሉ ይቅር በያቸው። ኢትስ ኦኬ። እነሱ ባይገፉሽ እዚህ ያደርሽን ነበረ። እነሱ ባይገፉሽ አንቺ ዛሬ ላይ ያደርሽን ነበር። ስለዚህ አመስግኛቸው። ገፍተው እንዲጠንካራ እንድትሆኚ በራስሽ እንድትቆሚ ያደረጉሽን ሰዎች አመስግኛቸው። ግዴታ ደውለሽ አይደለም፣ በራስሽ በውስጥሽ አመስግኛቸው። እሺ እሺ አብዬ እሺ። እናመሰግናለን ታሪክሽን ስላታ ጀግና በርቺ። አመሰግናለሁ ስላዳመጥሽኝ። እሺ አብዬ Can I tell you about my story? And